እንዴት ነው የተከናወነው? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል። አንደኛው አካል ከሌላኛው አካል ጋር አይደለም ያስታርቅ። አንደኛው ፐርሰን ከሌላኛው ፐርሰን ጋር እንደዚህ አይነት እርቅ መጽሐፍ ቅዱስ አያወራም። የለም፣ ተቃራ ነው። አንድ እግዚአብሔር ወልድ የሚባል ፐርሰን እግዚአብሔር አብ ከሚባል ፐርሰን ጋር አስታረቀን። እንዲህ አይነት እርቅ ከራሱ ጋር ነው ያስታረቀናል። የተገለጠው እግዚአብሔር አብ ካልሆነ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር አስታረቀ እንዴት ይባላል? ለዚህ ነው ሐዋርያው ጳውሎስ ሕያው እግዚአብሔር ነው በስጋ የተገለጠው የሚለውን ነገር መቀበል ወሳኝ የሚሆነው ለዛ ነው። በስጋ የተገለጠው ሌላ ነው ከተባለ ከራሱ ጋር እንዴት ሊያስታረቀን ይችላል? ይህ ካልመጣ ደግሞ መዳን የለም። ድነናል፣ ሁሉም ያወራል። ደስ ስለ ድነናል እንዘምር፣ ድነናል እናሸብሽብ፣ ድነናል እናጨብጭብ፣ ድነናል እንስበክ፣ ደስ ይላል መዳን። ግን እርቁን ከጣልክ በኋላ እንዴት ነው ምትድን? የእርቁን መንገድ ከተጸየፍከው በኋላ የእርቁን መንገድ እንደማይጠቅምህ አድርገህ ከረገጥከው በኋላ እንዴት ነው ስለ መዳን ማውራት ይቻላል? ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 10 ማስተር የፈለገ አይነት ጥያቄ ቢመጣ ከዮሐንስ ወንጌል ምዕራፍ 14 ቁጥር 10 የሚያመልጥ ምንም ጥያቄ የለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ከመጽሐፍ ቅዱስ ተገንጥሎ እስካልጠፋ ድረስ አብና ወልድን የተለያየ አካል ወይም የተለያየ ፐርሰን ለመፍጠር የሚደረገው ሙከራ አይሰራም። ላኪው በተላኪው ሆኖ ነው የሚሰራ። እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ ፋዘር ድዌልስ ኢን ሚ ነው። ስለዚህ በወልድ የሚኖረው አብ ነው ስራው። ላኪው የምትለው አብ አይደለም፣ ተላኪ የምትለው ወልድ አይደለም። ስለዚህ ላኪው በተላኪው ሆኖ ነው ስራው ነው የሚሰራ። በአንደኛ ቆሮንቶስ ምዕራፍ 15 ላይ ገዢ አለ ሁሉን ላስገዛለት ይላል። ሁሉን አስገዢው ማን ነው? አብ ነው። ተገዛ የምንለው ማን ነው? ወልድ ነው። እግዚአብሔር አብ ነው። እግዚአብሔር ወልድ ለእግዚአብሔር አብ እየተገዙ ነው። እግዚአብሔር ወልድ መለኮት ነው። እግዚአብሔር አብ መለኮት ነው። እንዴት ነው መለኮት ለመለኮት የሚገዛው? መዝሙረ ዳዊት በቅንፍ 47 ላይ መዝሙረኛው ዳዊት ቁጥር 2 ላይ እንደዚህ ይላል፣ እግዚአብሔር ልዑል ግሩምም ነውና ይላል። እግዚአብሔር ልዑል ግሩምም ነውና። ምን ሆነ እግዚአብሔር? ልዑል እግዚአብሔር ምን ሆነ? ልዑል እግዚአብሔር በምድር ሁሉ ላይ ታላቅ ንጉሥ ነው። ልዑል እግዚአብሔር ግሩም ነው። ልዑል እግዚአብሔር ታላቅ ንጉሥ ነው። አሕዛብን ከእኛ በታች ወገኖችን ከእግራችን በታች አስገዛልን። ማን? ልዑል እግዚአብሔር። ለርስቱ እኛን መረጠን። ልዑል እግዚአብሔር። እግዚአብሔር ልዑል ነው፣ ግሩም ነው። ምን አደረገ? ለርስቱ እኛን መረጠን። ልዑል እግዚአብሔር። እግዚአብሔር ልዑል ነው፣ ግሩም ነው። ምን አደረገ? ለርስቱ እኛን መረጠን። ልዑል እግዚአብሔር ምን አደረገ? የወደደውን ያዕቆብን ውበት አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ይሄ ያረገው ልዑል እግዚአብሔር ነው ብሎ ገና በስጋ ከመገለጡ ከብዙ ዓመታት በፊት ከብዙ መቶዎች ዓመታት በፊት ዳዊት ይህን ትንቢት ተናግሯል። እግዚአብሔር የተመሰገነ ይሁን። ልዑል አንድ ብቻ ነው ያለው። ልዑሎች የለም። እግዚአብሔር የልዑሎች ጥርቅም አይደለም። እግዚአብሔር የልዑሎች ድርርብ ተደራርቦ አይደለም። እግዚአብሔር ልዑል የሚሆነው መዝሙረ ዳዊት 83 ላይ ይሄው ዳዊት ምን ብሎ ይናገራል? ምዕራፍ 83 መዝሙረ ዳዊት ቁጥር 18 ላይ ስምህ እግዚአብሔር እንደሆነ በምድር ሁሉ ላይ አንተ ብቻ ልዑል እንደሆነህ ይወቁ ይላል። በምድር ሁሉ ላይ አንተ ብቻ በብቸኝነት ልዑል ነው። ይሄ ልዑል ደግሞ እግዚአብሔር የተመሰገነውን አብ ነው። በሉቃስ ወንጌል ምዕራፍ 1 ላይ ቁጥር 31 እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። የልዑል ልጅ ይባላል። ለዚህ ልዑል ከድንግል የተወለደው የልዑል ልጅ የሚባል ከሆነ ልዑሉ ማን? እግዚአብሔር አብ ነው አይደለም? ሌላ ለዚህ ልጅ አባቱን ሌላ አድርገህ ማምጣት ማሳየት የሚቻል ከሆነ በዚህ ዘመን
መቅረብ ትችላለህ። ልዑሉ አብ ነው። ስለዚህ ምን አለ ዳዊት ሲናገር? ልዑል እግዚአብሔር ነው ያረገው አለ። ስለዚህ ነው ከሐዋርያ ጳውሎስ ጋር ይስማማል። ሐዋርያ ጳውሎስም በሥጋ የተገለጠው በክብር ያረገው በሐዋርያ ጳውሎስ ንግግር ሕያው እግዚአብሔር፣ በመዝሙረኛው ዳዊት ንግግር ደግሞ ልዑል እግዚአብሔር ነው። ልዑል እግዚአብሔር በሉቃስ ንግግር የዛ ከድንግል የተወለደው ልጅ አባት ነው፣ አብ ነው፣ የልዑል ልጅም ይባላል ይላል። እግዚአብሔር የተመሰገነ። በሐዋርያው ጴጥሮስ ደግሞ ንግግር በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ደግሞ የሕያው እግዚአብሔር ልጅ ነው። ስለዚህ ሕያው እግዚአብሔር ማን ነው? እግዚአብሔር አብ ነው። ልዑል እግዚአብሔር ማን ነው? እግዚአብሔር አብ ነው። ስለዚህ ሐዋርያው ጳውሎስ ምን ሆነ አለ? በሥጋ ተገለጠ። ማን? ሕያው እግዚአብሔር። በመንፈስ ጸደቀ፣ ለመላእክት ታየ። ማን? በሥጋ የተገለጠው። በሥጋ የተገለጠው እያልክ ነው። ከዛ በኋላ በሥጋ ተገለጠ ካልክ በኋላ በመንፈስ ጸደቀ ስትል ማን ነው በመንፈስ የጸደቀው? በሥጋ የተገለጠው እግዚአብሔር። ምክንያቱም በሥጋ ተገለጠ ካለ በኋላ ነው በመንፈስ ጸደቀ የሚለው። ለመላእክት ታየ ሲል ሕያው እግዚአብሔር ለመላእክት ታየ አይደለም የምትለው፣ በሥጋ የተገለጠው ነው ለመላእክት ታየ የምትለው። ለመላእክት ታየ የሚለው በሥጋ ከመገለጡ በፊት አይደለም የተጻፈው። እንዲህ የተጻፈው እንኳን አይታየም። እንዴት ነው ከአንደኛ ደረጃ ላይ 100ኛ ደረጃ ላይ በአንዴ እንደዚህ ልሰንጠቅ የሚባለው? እዛው ላይ የተጻፈን ነገር እንደዚህ መቸገር ትክክል አይደለም። እግዚአብሔር የተመሰገነ ነው። ስለዚህ መጽሐፍ ቅዱሳችን ሰው ተገለጠ ብሎ ይላል እንጂ ሰው ካለው በኋላ በሥጋ ተገለጠ አይለው። ለእናንተ የተገለጠ ሰው ነበረ ብሎ ያመጣል። አንድ ሰው ከኔ በኋላ ይመጣል ይላል እንጂ አንድ ሰው ከኔ በኋላ በሥጋ ይመጣል አይልም። ሰው ካለ የእግዚአብሔር ልጅ ካለ ወይ የሰው ልጅ የሚሉ እነዚህን ቃላቶች መጽሐፍ ቅዱስ ሲጠቀማቸው በሥጋ ተገለጠንም አይጠቀምም፣ በሥጋ መጣንም አይጠቀምም። በሥጋ መጣን የሚጠቀመው ስም ሲጠቀም ነው። ወይ ክርስቶስ በሥጋ መጣ ይላል፣ ወይም ኢየሱስ ክርስቶስ በሥጋ መጣ ይላል። በሥጋ ተገለጠን ግን ለአንድ ብቻ ነው የሚጠቀመው። በሥጋ ተገለጠ የሚለውን ግን ለአንድ ብቻ ነው የሚጠቀመው፣ እሱም ለሕያው እግዚአብሔር። ከዛ ውጭ አንድ ቦታ ለሕያው እግዚአብሔር ከተጠቀሰለት ከአንደኛ ጢሞቴዎስ ምዕራፍ 3 ውጭ ሌላ የለም። ስለዚህ ሕያው እግዚአብሔር በሥጋ ተገልጧል። ሕያው እግዚአብሔር ደግሞ መጽሐፍ ቅዱስ ለእግዚአብሔር አብ የሚጠቀመው ቃል ነው። እግዚአብሔር የተመሰገነ ይሁን። ይሄ ነው መሰበክ ያለበት። በሥጋ የተገለጠው ሕያው እግዚአብሔር ይሰበካል። ከዚህ ውጭ ያለ ስብከት በሙሉ መጽሐፍ ቅዱስ አያውቀውም። ጊዜ ያመጣው ነው፣ ዘመን ያመጣው ነው። ዘመን እስከሚሽረው ድረስ ይቀጥላል። እግዚአብሔር የተመሰገነ ይሁን። ይሄ እውነት፣ ይሄ መጽሐፍ ቅዱስ የሚነግረን ትልቅ ብርሃን፣ ይህንን ማጣት የሚያስከትላቸውን ነገሮች ደግሞ እናያለን። በሚቀጥሉት ጊዜያቶች ላይ እነዚህን እያነሳን ደግሞ እናያቸዋለን። እግዚአብሔር የተመሰገነ ይሁን። ከእርቃችን ጋራ፣ ከመዳናችን ጋራ፣ ከትንሣኤ ጋራ፣ ከብዙ ጉዳዮች ጋር የሚገናኝ እውነት ነው። እግዚአብሔር ይመስገን። መጽሐፍ ቅዱስ መዳናችንን እንኳን ሮሜ መጽሐፍ ሲናገር ሮሜ መጽሐፍ ምዕራፍ 5 ላይ ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁንም ከታረቀን በኋላ በሕይወቱ እንድናለን ይላል። ከታረቀን በኋላ ይላል። እግዚአብሔር የተመሰገነ። ይሄ እርቅ እንዴት ነው የተከናወነው ስንል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረ ይላል። እግዚአብሔር ይመስገን። አንደኛው አካል ከሌላኛው አካል ጋር አይደለም ያስታረቀ።
አንደኛው ፐርሰን ከሌላኛው ፐርሰን ጋር እንደዚህ አይነት እርቅ መጽሐፍ ቅዱስ አያወራም። የለም፣ ፈጠራ ነው። አንድ እግዚአብሔር ወልድ የሚባል ፐርሰን እግዚአብሔር አብ ከሚባል ፐርሰን ጋር አስታረቀን። እንዲህ አይነት እርቅ የለም። ከራሱ ጋራ ነው ያስታረቀናል። እንዴት? የተገለጠው እግዚአብሔር አብ ካልሆነ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር አስታረቀ እንዴት ይባላል? ለዚህ ነው ሐዋርያው ጳውሎስ ሕያው እግዚአብሔር ነው በስጋ የተገለጠው የሚለውን ነገር መቀበል ወሳኝ የሚሆነው ለዛ ነው። በስጋ የተገለጠው ሌላ ነው ከተባለ ከራሱ ጋር እንዴት ሊያስታርቀን ይችላል? ምን ማስታረቂያ አለው? ስለዚህ መጽሐፍ ቅዱስ አንደኛው አካል ከሌላኛው አካል ጋር አስታረቀን አይልም። ይሄ እርቅ ካልመጣ ደግሞ መዳን የለም። ከታረቅን በኋላ በሕይወቱ እንድናለን ነው። ድነናል ሁሉም ያወራል ደስ ስለሚል። ድነናል በጣም ደስ የሚል ቃል ነው። ድነናል እንዘምር፣ ድነናል እናሸብሽብ፣ ድነናል እናጨብጭብ፣ ድነናል እንስበክ፣ ደስ ይላል መዳን። ግን እርቁን ከጣልክ በኋላ እንዴት ነው የምትድነው? የእርቁን መንገድ ከተጸየፍከው በኋላ የእርቁን መንገድ እንደማይጠቅምህ አድርገህ ከረገጥከው በኋላ እንዴት ነው ስለ መዳን ማውራት የሚቻል? ስለዚህ ነው እኛ እዚህ ቦታ ላይ ያለው በስጋ የተገለጠው ሕያው እግዚአብሔር ነው። ሕያው እግዚአብሔር ደግሞ መጽሐፍ ቅዱስ ለእግዚአብሔር አብ የሚጠቀመው ቃል ነው የምንልበት ምክንያት ይሄ እግዚአብሔር ዓለሙን ከራሱ ጋር ያስታረቀው ከራሱ ጋር ስለሆነ ነው እንጂ ሌላ አካል ከሌላ አካል ጋር አላስታረቀም። እንደዛ የለም። ወይም አንድ የሆነ ፐርሰን ከሌላ ፐርሰን ጋር አይደለም ያስታረቀን፣ ከራሱ ጋር ነው። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 5 አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላል። አሰራሩ እንጂ ልዩ ልዩ አካል ልዩ ልዩ የሆነ እግዚአብሔር የለም። ይሄ በጣም መሰመር ያለበት ነገር ነው። አሰራር እያስቆጠሩ ስለ አካል የሚደረግበት ሁኔታ ትክክል አይመጣም። ላኪ አለ፣ ተላኪ አለ። አሰራር ነው፣ አካላት አይደሉም። ምክንያቱም ላኪና ተላኪ በሁለት አካል አይደለም ያለው። እግዚአብሔር በክርስቶስ ሆኖ እግዚአብሔርም ክርስቶስም አብና ወልድ ይሄ በክርስቶስ ሆኖ ዓለሙን ከማን ጋር? ከራሱ ጋር የሚለው ነገር ተፍቆ እስካልወጣ ድረስ አብና ወልድን ሁለት አካላት የሚያደርግ እርቅ አልተሰራም። ስለዚህ ምንድን ነው እየተካሄደብን ያለው ካላችሁ፣ አሁን ብዙ ሰው የሚያስበው የሆነ የተቋም ልዩነት፣ የአስተምሮ ልዩነት፣ የቤተ እምነት ልዩነት ጋራ ነው ሰው የሚያየው። እሱ አይደለም። ምንም ችግር የለውም። እሱ የተለያየ ቤተ እምነት ውስጥ ሆኖ ማምለክ ምንም ችግር የለውም። እሱ አይደለም ዋናው ጉዳይ። እርቅ የሚባለው ነገር ላይ ነው አሁን አደጋ እየተፈጠረ ያለው። ሁለት ፐርሰን ስትፈጥር ስላልተሰራ እርቅ ነው የምታወራው። አንዱ አካል ከሌላኛው አካል ጋር አስታረቀኝ ስትል እንደዛ አይነት እርቅ አልተሰራም። አንዱ ፐርሰን ከሌላኛው ፐርሰን ጋር አስታረቀኝ ስትል እንደሱ አይነት እርቅ አልተሰራም። የተሰራው እርቅ ከራሱ ጋር የሚል እርቅ ነው። ስለዚህ ከራሱ ጋር ከሆነ አብና ወልድ የተለያዩ አካላት ሊሆን አይችልም። የአንዱ ሁለንተና ነው አብና ወልድ። ከራሱ ጋር የሚሆነው አብና ወልድ የአንዱ ኢየሱስ ሁለንተና ሲሆን ነው እንጂ የተለያየ ፐርሰን ከሆነ የተለያየ አካል ከሆነ ከራሱ ጋር አስታረቀን ሊሆን አይችልም። ከሌላኛው አካል ጋር ወይም ከሌላኛው ፐርሰን ጋር ነው እንጂ የሚሆነው ከራሱ ጋር ሊሆን አይችልም። እግዚአብሔር የተመሰገነ ይሁን። ለዚህ አሰራር ልዩ ልዩ ነው። ላኪ ተላኪ አለ። ላኪው ግን የት ሆኖ ነው የሚሰራው? በተላኪ ውስጥ ሆኖ ነው የሚሰራው። እግዚአብሔር የተመሰገነ ይሁን። ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 10 ማስተር ኪ ነው። የፈለገ አይነት ጥያቄ ቢመጣ ከዮሐንስ ወንጌል ምዕራፍ 14 ቁጥር 10 የሚያመልጥ ምንም ጥያቄ የለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ከመጽሐፍ ቅዱስ ተገንጥሎ እስካልጠፋ ድረስ አብና ወልድን አሰራር ልዩ ልዩ ነው የሚለውን ነገር መቀበል ሲገባን የፐርሰን ልዩ ልዩ ለመፍጠር የሚሞከረው ሙከራ ወይም የአካል ልዩ ልዩ
ወይም የተለያየ አካል ወይም የተለያየ ፐርሰን ለመፍጠር የሚደረገው ሙከራ አይሰራም። ላኪው በተላኪው ሆኖ ነው የሚሰራው። እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ the father dwells in me ነው የሚል እግዚአብሔር የተመሰገነ። ስለዚህ በወልድ የሚኖረው አብ ነው ስራው። ላኪ የምትለው አብ አይደለም፣ ተላኪ የምትለው ወልድ አይደለም። ስለዚህ ላኪው በተላኪው ሆኖ ነው ስራውን የሚሰራው። እግዚአብሔር የተመሰገነ። በአንደኛ ቆሮንቶስ ምዕራፍ 15 ላይ ገዢ አለ ሁሉን ላስገዛለት ይላል። ሁሉን አስገዢው ማን ነው? አብ ነው። ተገዛ የምንለው ማን ነው? ወልድ ነው። እግዚአብሔር አብ ነው። እግዚአብሔር ወልድ ለእግዚአብሔር አብ እየተገዙ ነው። እግዚአብሔር ወልድ መለኮት ነው። እግዚአብሔር አብ መለኮት ነው። እንዴት ነው መለኮት ለመለኮት የሚገዛው? እግዚአብሔር የተመሰገነው። ወልድ ይገዛል የተባለው አብ የሚገዛ የተባለው ግን ገዢው አብ በወልድ ሆኖ ነው ስራውን የሚሰራ። ስለዚህ ነው ኢየሱስ ክርስቶስ ያለ የነበረ የሚመጣ ሁሉንም የሚገዛ ጌታ አምላክ እኔ ነኝ አለ። እንዴት ሁሉን የሚገዛ እሱ ይሆናል እንዴ? የሚያስገዛለት ሁሉን የሚያስገዛለት እግዚአብሔር አብ ሌላ አካል እያለ አስገዢው ሌላ ነው እንጂ መሆን ያለበት ሁሉን የሚገዛ ጌታ አምላክ እኔ ነኝ ሊል አይችልም። ሁሉን ገዢ የሚባለው እግዚአብሔር አብ እና እግዚአብሔር አብ ሁሉን የሚገዛበት ወልድ የተለያየ አካል ስላልሆነ ኢየሱስ ምን አለ? ሁሉን የሚገዛ ጌታ አምላክ እኔ ነኝ ያለ። ያለ የነበረ የሚመጣ ጌታ አምላክ እኔ ነኝ አይደለም ያለ። እንደሱ አይደለም። በግልጽ ቋንቋ ነው የተቀመጠው። ሁሉን የሚገዛ ማን ነው? እግዚአብሔር አብ ነው። አንደኛ ቆሮንቶስ ላይ ሲሆን ሁሉን ያስገዛለት እግዚአብሔር አብ ይሆንና ከዛ በኋላ ሌላ መጽሐፍ ላይ ሲሄድ ሁሉን ያስገዛለት ሌላ ይሆናል፣ ይጠፋል። እግዚአብሔር አብ ይጠፋል፣ ከመጽሐፍ ቅዱስ ላይ ይጠፋል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ሲነበብ እግዚአብሔር አብ ይመጣል። ሁሉን ይሄው ወልድ እኮ ለእግዚአብሔር አብ ተገዛ ለመባል ሲሆን ሁሉን የሚገዛ የሚለው ለእግዚአብሔር አብ ይሆናል። ከዛ ራእይ መጽሐፍ ምዕራፍ 1:8 ላይ ሁሉን የሚገዛ ቢለው ለኢየሱስ ሲሆን ግን አይሰራም፣ ይጠፋል፣ አይጠፋም። አሰራር ልዩ ልዩ ነው። እግዚአብሔር የተመሰገነ ይሁን። ሰጪ አለ፣ ተቀባይ አለ። አብ ሁሉን ሰጠው ይላል ለወልድ። ሁሉን ለወልድ የሰጠው አብ ግን የት ነው የሚኖረው? በሁሉ ቦታ በመገኘት ደረጃ በሁሉ ቦታ ይገኛል፣ በሰማያት። የመኖሪያው አካል ግን ወልድ ነው፣ የመታያ መኖሪያው። እኔን ያየ አብን አየ የምንልበት መኖሪያው ግን ወልድ ነው። በወልድ ሆኖ ነው የሚታየው። ወልድን ያየ ነው አብን አየ የምንለው። ስለዚህ አብና ወልድን የተለያዩ አካላት የሚያደርግ አስተምህሮ የቤተ እምነት ጉዳይ ሳይሆን የእርቃችን ጉዳይ ነው። አብና ወልድን ገነጣጥለህ ከእግዚአብሔር ጋር ታሪቅ ያለው የሚባል ነገር የለም። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ነው እንጂ ያስታረቀው። እግዚአብሔር ክርስቶስ የሚባል አምጥቶ አንደኛው አካል ከሌላኛው አካል ጋር አስታረቀን የሚባል እርቅ አልተሰራም። እርቁ ላይ አደጋ ከገጠመን ደግሞ መዳናችን ላይ አደጋ ይገጥመናል። ለምን? ከታረቅን በኋላ በሕይወቱ እንድናለን ነው የሚለው ሮሜ መጽሐፍ ምዕራፍ 5 ቁጥር 10 በደንብ አንብቡት። ከታረቅን በኋላ በሕይወት እናንተ ይህ ነገር አብና ወልድ የተለያዩ አካላት አይደሉም። እግዚአብሔር በክርስቶስ ከራሱ ጋር ምን ከባድ ነገር አይደለም። ጌታ ይባረክ። ወንጌል ስበኩ እንጂ እናንተ እንዴ ወንጌል አትሰብኩም እንዴ እናንተ? ወንጌል ስበኩ እንጂ ይሉናል እንዴ። ከዚህ በላይ ወንጌል ምንድን ነው? ሳትታረቅ ወንጌል አለን? አይ ስለ መዳን ብትሰብኩ በቃ እንዴት ኢየሱስ እንዳዳነን ብትሰብኩ። ምትድነው እኮ ስትታረቅ ነው። ከታረቅን በኋላ በሕይወቱ እንድናለን ያለ። መታረቂያን ሳትቀበል ስለ መዳን ብታወራ ምን ይጠቅማል? የታረቅነው ደግሞ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር እንጂ ያስታረቀን አንደኛው አካል ከሌላኛው አካል ጋር ስላላስታረቀን መዳንህንም አስመታው እርቅህንም አስመታው ማለት ነው። ስለዚህ ይህንን ትምህርት በምንወያይበት ጊዜ የሆነ ግለሰብን የምትቃወሙ እየመሰላችሁ ወይም ደግሞ አንድ ቤተ እምነትን የምትቃወሙ እየመሰላችሁ እንደዛ መደረግ የለበትም። ብዙ ጊዜ እንዲያጠቋቸው የሚፈልጓቸውን ሰዎች ከልጅነት ጀምሮ ብሬንዋሽ ሲያደርጓቸው
የሆነ እንደ ሰው እንደሚገድሉ አይደለም። አሁን እነኚህ ሰው የሚጨፈጭፉ ሰዎች ሰው እንደሚገድሉ አይደለም ኦሪየንቴሽን የሚሰጣቸው። የሆነ ጭራቅ እንደሚያጠፉ አድርገው ስለሚነግሯቸው ሰው ሲገሉ ወፍ የገደሉ አይመስላቸው። ምክንያቱም ብሬን ዋሽተው ነዋል። ሄደ እዛ ጋር የምታጠፋው አንድ የሆነ ጭራቅ ነው፣ አንድ የሆነ ሴጣን፣ አንድ የሆነ ሌላ ነገር ተደርጎ ስለሚሰራ እንደዛ አድርገው ያስቀምጣቸዋል። አሁንም ይህንን ትምህርት ሕያው እግዚአብሔር በስጋ የመገለጡ ጉዳይ፣ አብ በወልድ ሆኖ ስራውን የመስራቱ ጉዳይ፣ አብና ወልድ የተለያዩ አካላት ያለመሆን ጉዳይ ወይም የተለያየ ፐርሰን ያለመሆን ጉዳይ የሆነ ቤተ እምነትን እንደ አንድ የሆነ የሐሰት ምናምን ሌላ ስም ይሰጧቸዋል። አንድ ማንተስ የሚባሉ ምናምንትስ የሚባሉ ያደርጉ እንደ ጭራቅ እየሳሉባችሁ አታክስ ታደርጉ እርቃችሁን እየመታችሁ ነው። ይሄ እርቁ እንደዚህ ነው የተሰራ። ያልገባችሁ ነገር ካለ ጥያቄ መጠየቅ ትችላላችሁ። ከእርቃችሁ ጋር ግን መጣላት የለብንም። የሆነ ቤተ እምነት አስተምህሮ ለማደላደል ተብሎ እንደዛ አይነት ጥፋት ሊሰራ አይገባም። እግዚአብሔር የተመሰገነ ይሁን። በፍቅር መነጋገር ተገቢ ነው ብዬ አምናለሁ። እግዚአብሔር የተመሰገነ ይሁን። ስለ አብና ወልድ የተጻፈን አንድ ነገር ብቻ ልንገራችሁና ላብቃ ለዛሬ። በዮሐንስ ወንጌል መጽሐፍ ምዕራፍ 10 ቁጥር 30 ላይ ኢየሱስ ክርስቶስ ሲናገር እኔና አብ አንድ ነን አለ። አይ ይሄ አንድ ነን የሚለው እኮ የአካል አንድነት አይደለም፣ የአስተሳሰብ አንድነት፣ የባህሪ አንድነት፣ የምናምን ትስ ይላሉ። እዛ የሚለው ነገር የለም፣ ግን እንደዛ የሚባሉ ነገሮች አሉ። እሺ አንድ የሚባለው ተጽፏል። ሶስት የሚባለው ልክ አንድ የሚለውን እንደጻፈ ደግሞ አብ ወልድና መንፈስ ቅዱስ ሶስት ነን ደግሞ ለምን አይጻፍም? ወይም ደግሞ ስለ አብና ወልድ በሚጻፈው ላይ እኔና አብ አንድ ነን እንዳለው ደግሞ እኔና አብ ሁለት ነን የሚል ለምን አይገኝም? አንድ ነው የሚለው በባህሪ ነው ብለን እንቀበላለን። ሁለት ነን የሚለውን ደግሞ በአካል ነው ብለን እንድንቀበልላችሁ፣ አንድ ነን የሚለው እንደጻፈ ደግሞ ሁለት የሚሆኑበት ደግሞ ሌላ ስላለ ለምን ሁለት ነን የሚለው ስለምን አይኖርም? አንድ ነንን ለአካል አይደለም ለባህሪ ነው ካላችሁ፣ ሁለት ነን ደግሞ በአካል ደግሞ ሁለት ስለሆኑ ሁለት ነን የሚል ስለምንድን ያልተገኘ? የለም። አብና ወልድን በባህሪ አንድ አድርገህ በአካል ሁለት እንድታደርገው በአካል ሁለት ነው ደግሞ የሚል መኖር አለበት። ይሄኛውን ጽፎልሃል እኮ። እግዚአብሔር የተመሰገነ። ዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ ይሄ በባህሪ በአስተሳሰብ በምናምንትስ የለም፣ እንደዛ አይደለም የተጻፈው። እዛ ላይ ምንድን ነው የሚለው? ዮሐንስ ወንጌል ምዕራፍ 10 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር ከ30 ጀምራችሁ እስከ 38 አካባቢ ድረስ ሄዳችሁ ስታነቡ ለምን እንደሆነ ይናገራል ራሱ። ቁጥር 36 ላይ እኔ የአባቴን ስራ ባላደርግ አትመኑኝ፣ ባደርገው ግን እኔንስ እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆኑ ታውቁና ታስተውሉ ዘንድ ስራውን እመኑ ይላል። እኔ በአብ አብም በእኔ። ይሄ ነው አንድ ነን የሚለው እሱ። ዮሐንስ ወንጌል ምዕራፍ 10 ቁጥር 36 ነው ያነበብኩት። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ብቻ አንብበው ወስደ በአስተሳሰብ አንድ ናቸው፣ በባህሪ አንድ ናቸው። ከየት ነው የሚመጣው እሱ? እንዲህ ጥቅስ ከኢየሱስ ትርጉም ከኪስ ይሆናል እንዴ? እኔና አብ አንድ ነን ያለው እኮ ያንተ ኪስ እኮ አይደለም። እኔና አብ አንድ ነን ያለው እኮ ያንቺ ኪስ አይደለም፣ የኔ ኪስ እኮ አይደለም። እኔና አብ አንድ ነን ያለው ኢየሱስ ነው። ታዲያ እንዴት ነው አንድ ያልከው የሚለውን ነገር ለምንድን ነው ከኢየሱስም አይጠየቀው? እዛው ምዕራፍ ላይ አብ በወልድ ነው፣ ወልድም በአብ ነው፣ መለየት አትችልም። ስለዚህ አብና ወልድ አንድ ነው አለ። በአካል ልትለየው አትችልም። እኔ በአብ አለው አለ፣ አብም በእኔ አለ። እንዴት ነው አብ በወልድ በአብ የሚሆነው? አብ በሁሉ ቦታ የሚገኝ ነው፣ መንፈስ ነው። በሰማያት የሚኖር ስለሚል መንፈስ ስለሆነ ወልድም ራሱ በአብ ነው ያለ። አብ ደግሞ በእኔ ነው የሚኖረው ስላለ በሱ ሆኖ ስለሆነ ስራውን የሚሰራው በእኔ የሚኖረው አብ ስራውን ይሰራል አለ። ስለዚህ አብና ወልድን በዚህ ነገር አንድ ነው፣ በዚህ ነገር ሁለት ነው ለማለት አንድ ነው ብሎ ማለት የቻለ ሁለትንን ደግሞ ያለበት ነገር መቅረብ አለበት። እግዚአብሔር የተመሰገነ ነው። ስለዚህ እየፈጠረን ልናወራ አንችልም፣ እንደተጻፈው ግን እንናገራለን። እግዚአብሔር የተመሰገነ ነው። ይሄ ጉዳይ
ከመዳናችን ጋር ይገናኛል፣ ከእርቃችን ጋር ይገናኛል። ሌላው ደግሞ ከአምልኮ ስርዓታችን ጋር ይገናኛል። በዚህ ልደምድመው። ራዕይ መጽሐፍ ምዕራፍ 22 ጥያቄ ላላችሁ ሰዎች እድል ለመስጠት ከእንግዲህ ወዲህ መርገም ከቶ አይሆንም ይላል። በጣም በጣም ልቤን የሚነካኝ የመጽሐፍ ቅዱስ ክፍል ነው። ከእንግዲህ ወዲህ መርገም ከቶ አይሆንም ይላል። ከዛ በፊት ብዙ አይነት ነገሮች አልፈዋል ማለት ነው። ከእንግዲህ ወዲህ ግን የለም ማለት በቃ ይሄ የመጨረሻ ቦታ ነው። ራዕይ ምዕራፍ 22 ቁጥር 3 ከእንግዲህ ወዲህ ግን መርገም ከእንግዲህ ወዲህ ከቶ አይሆንም፣ የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል። እግዚአብሔርና በጉን ሁለት እያደረግ ሶስት እያደረግ የምትኖርበት ጊዜ ያበቃል። ከእንግዲህ ወዲህ እስከዛ ድረስ ፈንጭ፣ እስከዛ ድረስ የፈለግከውን ነገር ተናገር፣ እስከዛ ድረስ የፈለገውን ነገር ተናገሪ። እዚህ ጋር ከደረስክ በኋላ ግን ከእንግዲህ ወዲህ የለም። ምንድን ነው የሚሆነው? የእግዚአብሔርና የበጉ ዙፋን። ለመሆኑ ሶስተኛው አካልስ ለምንድን ነው ዙፋን ባይኖር? በአካል የተለያዩ አካላት ከሆነ እኮ እንዲህ ዙፋን አያስፈልገውም። እንዲህ ሶስተኛው አካል የለም። አንድ ቦታ ላይ አታገኙም። እንደዛ የለም፣ እንደዛ አይነት ነገር። የእግዚአብሔርና የበጉ ደግሞ ዙፋኖች አይደለም ያለው፣ ዙፋን። ይሄ በዙፋኑ ላይ የሚቀመጠው ደግሞ 2 ፊት 3 ፊት 2 አካል 3 አካል 2% 3% የለም። ፊቱንም ያያሉ ይላል፣ ፊታቸውን አይልም። ባሪያዎቹም ያመልኳቸዋል አይልም፣ ያመልኩታል ይላል። ስሞቻቸው በግንባሮቻቸው ይሆናል አይልም፣ ስሙ በግንባሮቻቸው ይሆናል ይላል። ከእንግዲህ ወዲህ እዚህ ጋር ከደረስክ በኋላ መርገም ከእንግዲህ ወዲህ ከቶ አይሆንም። የእግዚአብሔርና የበጉ ዙፋን ይሆናል። እዛ ላይ ባሪያዎቹ ያመልኩታል። ምን እያዩ ያመልኩታል? አንድ ፊት እያዩ ያመልኩታል። በአንድ ስም ያመልኩታል። እግዚአብሔርና በጉ በአንድ ዙፋን ያመልኩታል። በአንድ ስም ያመልኩታል። በአንድ ፊት ያመልኩታል። እስከዛ ድረስ ግን እንደፈለገ ይቀጥላል። ከዚህ በኋላ ግን መርገም ከቶ አይሆንም። ይህንን ብርሃን ስለገለጠልን እግዚአብሔር በጣም እናመሰግናለን። ይሄ ብርሃን የበራላችሁ፣ ይሄ ብርሃን የተገለጠላችሁ፣ ይህንን የምታውቂ እህቴ አንቺ በጣም የታደልሽ ነሽ። አንተ በጣም የታደልክ ነህ። መርገም ከቶ ከእንግዲህ ወዲህ አይሆንም የተባለበትን ፕሮግራም ከአሁኑ ጀምረዋል ማለት ነው። ከዚህ በኋላ አይቀጥልም። ይሄ 2-3 አካል ነው፣ 2-3 አካል ከዚህኛው ራዕይ ምዕራፍ 22 ቁጥር 3 እስከሚመጣበት ጊዜ ድረስ ነው። እስከዛ ነው እሱ ወሬ የሚኖረው። በዚህ ዙፋኑ በዛኛው በኩል በዚህኛው በኩል በ2 አካል በ3 አካል በ2% በ3% የሚለው እስከዚች ነው። እዚች ጋር ከደረሰ በኋላ ያ ሁሉ ነገር አይሆንም። የእግዚአብሔርና የበጉ ዙፋን ይሆናል። ባሪያዎቹ ያመልኩታል። እግዚአብሔርና በጉን አብና ወልድን በአንድ ዙፋን በአንድ ፊትና በአንድ ስም ያመልኩታል። እግዚአብሔር የተመሰገነ ይሁን። ያንን ፕሮግራም ዛሬ እንድንጀምር እግዚአብሔር ረዳን። ይህን ነው እግዚአብሔር ያደረገልን። ልብ አድርጉ። ዓለም ሁሉ ፍጥረት ሁሉ ሊያየው ያለው ቀን አለ። እስከዛ ድረስ ያለ የመርገም ቅልቅል ሊኖር ይችላል። እዚህ ጋር ሲደርስ ግን መርገም ከእንግዲህ ወዲህ ከቶ አይሆንም። ከእርግማን ነፃ የሆነው የአምልኮ ስርዓት ላይ እግዚአብሔርና በጉ በአንድ ዙፋን በአንድ ፊትና በአንድ ስም ነው ያለው። እግዚአብሔር የተመሰገነ ይሁን። ይህንን ነው እግዚአብሔር እየሰጠን። ሁል ጊዜ እንደምለው በምድር ላይ ካሉ ሃይማኖቶች አንዱን አይደለም ያቀበለን። መርገም ከቶ አይሆንም የተባለለትን የመጨረሻውን ዘመን አምልኮ ለዘላለም እየተመለከ የሚኬድበትን ዘላለማዊውን የአምልኮ መንገድ ነው እንድንከተል እግዚአብሔር ዛሬ ይረዳል። ይህን እውነት ሲገልጥልን፣ ይህን ብርሃን ሲገልጥልን እግዚአብሔርና በጉን በአንድ ዙፋን ስናስተምር፣ እግዚአብሔርና በጉን በአንድ አካል ስናስተምር፣ እግዚአብሔርና በጉን በአንድ ስም ስናስተምር ምንድን ነው የሆነልን? መርገም ከቶ አይሆንም ከእንግዲህ በኋላ የተባለለትን ያንን የአምልኮ ስርዓት
ከዛሬ እንድንጀምር እግዚአብሔር ረዳን ማለት ነው እንጂ ከአንድ ከሆነ ቤተ እምነት አውጥቶ ወደሆነ ሌላ ቤተ እምነት ውስጥ አይደለም የገባ ነው። አንድ ልዩ ነገር ውስጥ እግዚአብሔር አስገብቶናል። ይህን ስላደረገልን እግዚአብሔርን በጣም እናመሰግነዋለን። ይሄ ስለሆነልኝ እጮሃለሁ። ይሄ ነው የሚያስጮኸኝ፣ ይሄ ነው የሚያናግረኝ። እግዚአብሔር የተመሰገነ ይሁን። ይህንን እየተናገራችሁ ያላችሁም በእውነት ትልቅ የምንናገርለት ትልቅ ብርሃን፣ ትልቅ አጀንዳ ነው ያለን እና እግዚአብሔርን በጣም 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 አመሰግናለሁ። አሁን ጥያቄ ላላቸው ሰዎች እድል ልስጥ።